ሰላም ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንደምናችሁ፣ እኔ እህታችሁ ደህና ነኝ፣ እግዚአብሔር ይመስገን። ተመልሼ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አብረን እንደግላለሁ። ኮመንት አስቀምጡልኝ፣ አስተያየት ስጡኝ፣ እቀበላለሁ። እንግዲህ ሳቤላ ድራማን ይዤላችሁ መጥቻለሁ። እንደሚቀጥለው አቀርብላችኋለሁ። ተከታተሉኝ። ባለፈው ክፍል ላይ እንግዲህ እንዳየነው ዲናና አብርሃም ሆስፒታል ይገኛሉ። አብርሃምም እንግዲህ ደህና ነኝ አትጨነቂ ዲና ምናምን እያለ ሙድ የያዘባት ይገኛል። ዶክተሩም አንዴ ውጭ ጠብቂን ወይዘሮ ዲና ለአብርሃም ድጋሜ ምርመራ ማድረግ አለብኝ ለማረጋገጥ ይላታል። ዲናም እንግዲህ ግራ ገብታት ቆይ ምንድነው ዶክተር የተፈጠረ አዲስ ነገር አለ የሚያሰጋ ነገር አለ እንደ ምናምን ብላ ትጠይቀዋለች። ዶክተሩም እንግዲህ አይ ወይዘሮ ዲና ምንም የሚያሰጋ ነገር የለውም እያላት ይገኛል። ዲናም እንግዲህ ወደ ውጭ ትወጣና ምንድን ነው እንደዚህ የሚያደርጉት ምናምን እያለች እንግዲህ ትበሳጫለች። ያው እነሱ ፊት ነው እንጂ የምታስመስለው ታመመ አልታመመ ስለ አብርሃም የሚያገባት ነገር የለም። እዛ ቆማ ብቻዋን እየለፈለፈች ሳለ ማርኮን ይደውልላታል። የማን ልብስ ነው የኔ ክፍል ውስጥ ያለ ምናምን ብሎ ይነግራታል። የማርዳ ወንድም ተመልሶ መጥቷል። ማርኮን የማርዳ ወንድም ምን ማለት ነው ምናምን ብሎ ይደነግጣል። እንግዲህ ማርኮን እንደዚህ ነው ብላ እንግዲህ የተፈጠረ ሁሉንም ነገር ትነግረዋለች። ልብስህ እኔ ጋ ነው ምናምን አንቺ ነሽ ያወጣሽው? እሺ የቱ ጋ ነው ምናምን በፌስታል ነው እሱ አውጥቶ የወረወረልኝ በፌስታል የኔን ልብስ አወጣ ምናምን ብሎ ማርኮን በጣም ይበሳጫል። በቃ ማርኮን ተረጋጋ ምናምን ይላታል። እንዴት ነው አብርሃም የሚፈቅድለት ጀምር እንደዚህ እንዳደርግ? አብርሃም ግን ከቁጥጥርሽ ውጭ መውጣቱን እየታወቀሽ ነው ዲና፣ ስንት ነገር እያደረገ እኮ ነው። ምን አስበሽ ነው አንቺ ዝም ብለሽ የምትመለከችው ምናምን ይላታል። አረ ማንም ከኔ ቁጥጥር መውጣት አይችልም። አብርሃም መጀመሪያም የኔ ባሪያ ነበር፣ አሁንም የኔ ባሪያ ነው እያለች እንግዲህ ዲና በባዶ ሜዳ ትፎክራለች። አብርሃም እዛ ተኝቶ ከዶክተሩ ጋር ዲና ተጠምደሻል ምናምን ይላል። ዶክተር ምንድን ነው ምናምን ይለዋል። ዶክተሩ በጣም ፊቱ አዝኖ ያየዋል። ምንድን ነው ዶክተር ምንድን ነው የተፈጠረ ምናምን ስለው እንደገመትከው ነው ሚስትህ እርጉዝ አይደለችም ምናምን ይለዋል። አብርሃም በጣም ይደነግጣል፣ ከበፊቱ ይበልጥ። ለማንኛውም በቃ መጥፎ ነገር አታስብ፣ የሆነ የራሷ ምክንያት ይኖራት ይሆናል ምናምን ይለዋል። ምን አግቢ ውለጂ ብላ የምትጨቀጭቃት አማት የለባት ወይ እናት? ምንድን ነው ትዳራችን ለማቆየት ምንድን ነው እንደዚህ እንድታደርግ የገፋፋት ምናምን ይለዋል አብርሃም ዶክተሩም እንግዲህ እኔ አላቅም አብርሃም ግን ዶክተር ስላረክልኝ ስለ ሁሉም ነገር አመሰግናለሁ ይለዋል አብርሃም ዶክተሩም እንዴ አብርሽ እንዴት ነው እንደዚህ የምትለኝ? አንተ እኮ ወንድሜ ነህ ለእኔ ምናምን ይለዋል። የመጨረሻ አንድ ነገር ታደርግልኛለህ እያለ ይገኛል ዶክተሩን እንግዲህ አብርሃም ምንድን ነው? አረ እንደዚህ አትጨናነቅ፣ ለአንተ ሁሉንም ነገር አደርጋለሁ ከዚህ በላይ ምናምን ይለዋል። የምርመራውን ውጤት ኮፒውን ትልክልኛለህ በስልኬ ምናምን ችግር የለውም እልክልሃለሁ ብሎ ይልክለታል። ዲና ከማርኮን ጋር እየተጨቃጨቀች ማርኮን ተናዶ ስልክ ዘግቶባት ወደ ውስጥ ሲገባ ብቻዋን ትናደዳለች። ቆማ እኔ ስንቱ ሰው ነው አባብዬ የምችለው ምናምን እያለች ትገኛለች። እንግዲህ በዚህ መሀል አብርሃምና ዶክተሩ ይመጣሉ። ወይዘሮ ዲና አትጨናነቂ አብርሃም አሁን ደህና ነው ምናምን ይላታል። አብርሃምም አዎ ደህና ነኝ አታስቢ የኔ ውድ ሚስት እያለ እያስመሰለ ይገኛል። እንግዲህ ወይዘሮ ዲና ያንቺን ምርመራ እንግዲህ እንደሚያሳየው ከሆነ ደህና ነሽ፣ እስካሁን ግን በተጨማሪ ምርመራ ተመልሳችሁ መምጣት ትችላላችሁ እያላት ይገኛል። አብርሃም እንግዲህ ዶክተር ልጄ ደህና ነው ምናምን ይለዋል። ማረጋገጥ ከፈለጋችሁ ግን ይቻላል ምናምን አይ ዶክተር ብላ ዲና በጣም ትደነግጥና ሌላ ጊዜ ተመልሰን እንመጣለን ምናምን ይላል። ያው አብርሃም ሁኔታዋን እያየ ነው፣ ያው እሱ ነገሩን ሁሉ ቀድሞ ስላወቀ እሺ ዶክተር እውነታን ነው ምስቴ ሌላ ጊዜ እንመጣለን ምናምን ይላል። በዚህ መሀል ዶክተሩ ወደ ውስጥ ሲገባ አባቴ አሁን ደህና ነህ ምናምን እያለች ትገኛለች። አዎ ደህና ነኝ፣ አዎ አሁንማ ያስታውቃል ደህና መሆን ደግፌ ይዤ መጥቼ እኮ አሁን በቃ በሰላም ተራምደ ወደ ቤት ልትገባልኝ ነው የኔ ውድ ባል ምናምን እያለች እንግዲህ እያስመሰለች ትገኛለች ዲና። አብርሃምም እንግዲህ የኔ ውድ ምስት ዛሬ እኮ አንቺን ውዷ ምስቴን ያገኘሁብሽ የአንቨርሰራችን ቀን ነው ረሳሽው እንደ ይላታል። ዲናም ወይኔ ምንድን ነው የረሳሁት እያልኩ ነበረ ለካ እሱን ነው የረሳሁት ምናምን ትለዋለች እያስመሰለች። አዎ የኔ ውድ ምስት ሰርፕራይዝ ላረግልሽ ፈልጌያለሁ፣ ልዩ ስጦታ አዘጋጅቼልሻለሁ፣ ቤት ገብተን እንዘገጃጃለን ምናምን ይላታል። እንደ ቤት ነው እንደምናከብረው ምናምን ትለው። ለምን ወጣ አንልም ግን? አይ ከውዱ ቤተሰቦቻችን ጋር ቤት ነው የምናሳልፈው
ያንቺ የኔ መሆንሽን ካላሳየዋችሁ ለማን ነው ማሳይሽ ምናምን እያላት ይገኛል። እሺ ምናምን ብሎ ተያይዘው ወደ ቤት ይመጣሉ። በሌላ በኩል እንግዲህ ማርኮን ሄዶ የእዝራን በር ያንኳኳል። እዝራም ከፍቶ ይወጣል። አቤት ይለዋል። ለምንድን ነው ልብሴን በፌስታል አውጥተህ የጣልከው? ምናምን ጣልኩት እንዴ? ኧረ አልጣልኩትም፣ አንስቼ ለእህት ሰጠዋት። መጣል ነው እንዴ እንደዛ ማድረግ ብሎ ኮስተር ይልበታል። እዝራ ማን እንደሆንኩ ስላላወክ ነው ይለዋል ማርኮን። ማንም ብትሆን አያገባኝም፣ ይሄንኑ ነው የማደርገው ይለዋል። ከዛ እጁን አንስቶ ትከሻው ላይ ያደርግበታል ማርኮን የእዝራ ትከሻ ላይ። እዝራም እጅህን አንሳልኝ ብዬ ያለው ይለዋል። ጮክ በል እስኪ አልሰማውም ይለዋል ማርኮን። እጅህን አንሳልኝ ብዬ ያለው ይለዋል። እስኪ ደግሞ ረረ ምን ነው ጀግናው ቶሎ አትናደድ እንጂ ምናምን እያለ ይገኛል እንግዲህ ማርኮን። እዝራም እንግዲህ በጣም ተናዶ እነ ልዩና አዲሷ ሰራተኛ ታች ቆሞ እያዩ ይገኛሉ። የማርኮንን እጅ ይዞ ስብርብር አድርጎ መሬት ላይ ያሽመደምደውና ይጥለዋልና ሁለተኛ እዚህ በር ላይ ደርሰ እገልሃለሁ ሁለተኛ ይለዋል። ማርኮን በጣም ይናደዳል። እነ ልዩ ያልጠበቁት ነገር ስለሆነ በተለይ ልዩ በጣም ገርሟታል። ልጁ ላይ በጣም ፎንቅቃለች። እንግዲህ በጣም ደስ ብሏት እየሳቀች ትገኛለች። ልጅቷ ግን ትደነግጣለች። ያው ምንም ቢሆን ወንድሟ ነው። ሄዳ ልርዳ እንዴ እንድረዳ ትፈልጋለህ ምናምን የት ታውቂኛለሽ? ማን ያንቺን እርዳታ ፈለገ ምናምን ይላል። ልዩም ግራ ይገባትና ይቺ ልጅ ሁሉም ሰው ዘንድ ተወዳጅ ለመሆን እየሞከረች ነው ምናምን እያለች ትገኛለች። በሌላ በኩል እንግዲህ ልጅቷም ፎንቅቀዋለች እዝራ ላይ፣ እዝራም ፎንቅቆባታል አዲሷ ሰራተኛ ላይ። እርስ በራሳቸው በቀደም ስትወድቅ የነበረውን እያስታወሱ ይገኛሉ። በዚህ መሀል ግን ልዩ ልጅቷን ታስተውላትና ምን እያሰብሽ ነው ትላታለች። አይ ምንም ትላታለች። ስለ እዝራ እያሰብሽ ነው ትላታለች። እዝራ ደግሞ ማን ነው እያደባራ እሱ መስሎ ነው ስለ እሱ ማስበው ምናምን ትላታለች። አይ ያው ሁኔታሽ እንደዛ ስለመሰለኝ ነው። አይ እንደዛ አይደለም፣ እኔ ስለሱ እያሰብኩ አይደለም ምናምን ትላታለች ልዩ። ከዛ ቆንጆ ነው፣ ወንዳ ወንድ ነው፣ በዛ ላይ የምትመኪበት አይነት ወንድ ነው። እንዴት ነው ስለሱ ማታስቢ ምናምን ትላታለች። ሆሆ ኧረ እኔ ስለሱ እያሰብኩ አይደለም ምናምን ትላለች። እየዋሸች ነው እንጂ ልዩታ ግን በእርግጠኝነት ስለሱ ስታስብ ነበረ። በሌላ በኩል እንግዲህ ማርኮን ወደ ውጭ እየሮጠ ይገኛል። ወደ ውጭ ሲወጣ እነ ዲናም በር ላይ ያገኛቸዋል። ማርኮን እጅ ምን ሆነ ነው? ምን ተፈጥሮ ነው? ወለምታ ነው፣ እጄን ወለም ብሎኝ ነው ምናምን ይላል ማርኮን። አብርሃምም ማርኮን እንግዲህ የእህቴ ወንድም መጥቷል። በፊት እዚህ ክፍል ነበረ ስኖር የነበረ፣ አሁንም እንግዲህ የለመደው ክፍል ይሻለዋል ብዬ እዛ እንድኖር ፈቅጄለታለሁ። ስለዚህ ለአንተ እንግዳ ክፍል ተስተካክሎልሃል፣ እዛ መኖር ትችላለህ ምናምን ይለዋል። አይ በጊዜ ቤት የምፈልግ ይሻለኛል፣ ነገ ደግሞ የምስት ወንድም ስመጣ ያው የእንግዳ ክፍል እንዳትሰጠው ምናምን ብሎ ሙድ ይዝበታል። ማርኮን ትለዋለች ዲና። እንግዲህ በጣም ትደነግጥና ማርኮን ቆይቼ ምን ሆነ ነው ልቀቅኝ ምናምን ብሎ ጥሏት ይሄዳል። ዲና ግራ ትጋባና አባቴ በቃ እኔ ሄጄ እቃ ገዛዝቼ ልምጣ፣ በዛውም ማርኮንን ሐኪም ቤት ወስደዋለሁ ምናምን ብላ እየሮጠች ትወጣና ቆይ ምን እየሆንክ ነው ምናምን ትለዋለች። ማርኮን ምን ሆንኩ እንደምታየኝ ነው ምን ሆንኩ ተይኝ ምናምን ይላታል። ቆይ ምንድን ነው የተፈጠረ? ሳላስበው ነው እንጂ እንደዚህ ያደረገ እኔ ማርኮን አሳየው ነበረ። እኔ ማርኮን ምን እንደማደርገው ምን ያህል አቅም እንዳለኝ አሳየዋለሁ። ማን ስለሆነ ነው እሱ የምነካኝ ምናምን እያለ ዲና በጣም ግራ ትጋባና ቆይ ማን ነው እንደዚህ ያደረገ ግን ምናምን ትለዋለች። እሱም እንግዲህ ዝም በይ ብዬሻለሁ ዲና ዝም በይ ምናምን ይላታል። ቆይ አንዳንድ ጊዜ እንደ ሕፃን ያደርግሃል ልበል ምናምን ትላለች። ተይኝ እባክሽ ምናምን ብሎ ጥሏት ይሄዳል። እንግዲህ ማርኮን በሌላ በኩል ልዩና ሰራተኛዋ ምግብ እየበሉ እያለ አብርሃም ወደ ቤት ይገባል። ሰራተኛዋ አንተ ወንድሜ የሸጠኝ ለዚህ ሰውዬ ነዋ፣ በውስጧ ነው እንግዲህ የምታወራ። እሱ ይሄኔ ከነሱ የባሰ ጭራቅ ነው፣ ይሄ ጭራቅ እያለች ትገኛለች። አብርሃም ሳታውቀው በግ መሆኑን አላወቀች። እንግዲህ አሁን እየነቃ ነው እንጂ ከዛ እሱን ስታይ ተነስታ ወደ ክፍሏ ለመሄድ ትወስንና ትነሳለች። ተነስታ ትሄዳለች ወደ ክፍሏ። ምን ነው እዚያ አትበይም እንዴ ስላት፣ አይ ወደ ክፍሌ ቤት ይሻለኛል ምናምን ትላለች። ልዩ ናት እንደዚህ የምትላት። አቢ መጣህ እንዴ ና ቁጭ በል ምናምን ትለዋለች ልዩ። ከዛ ከየት ነው የምትመጣ ግን አቢ ስለ አረጋግጬ መጣሁ፣ ዲና እርጉዝ እንዳልሆነች አረጋግጬ መጣሁ። በጣም ትደነግጣለች ልዩ።
ከዛ በዚህ መሀል ርብቃም ትደርሳለች። አቢ ግን ምን እያሰብክ ነው እያለች ትገኛለች። ልዩ እንግዲህ አይ ምን አስባለሁ ብለሽ ነው ልዩ? ምንም አላሰብኩም። ነገ የኔና ዛሬ የኔና የዲና አንቨርሰሪ ነው። ስለዚህ ቤት ውስጥ ሞቅ ሞቅ አድርጉና ያለውን ነገር አስተካክሎ ምናምን ይላታል። እሺ ምናምን ዶክተርም አብርሃም ግን ምን አስበህ ነው ምናምን ትለው። አይ ምንም አላሰብኩም ስጦታ ልሰጣት ነው ምናምን ይለዋል። ከዛ ልዩና ርብቃ በጣም ይፈራሉ፣ ይደነግጣሉ። በሌላ በኩል እንግዲህ ልዩ በተደጋጋሚ ስለ እዝራ እያሰበች ትገኛለች። እኔ ግን ልዩ በጣም አናዳኛለች። ምንም ቢሆን ምን ያው ፍቅር እውር ነው ይባላል። እኔ ይሄ ነገር እውነት ውሸት ይሁን ባላቅም፣ ግን ምንም ቢሆን የክፉ ቀናችንን ሰው መርሳት የለብንም። ለሰው ስሜት መጨነቅ ግዴታ ነው። ሙልጭ በጣም ነው የሚወዳት፣ ከምንም በላይ ነው የሚያፈቅራት። ለእሷ ስል ብዙ መስዋዕትነትን ከፍሏል። ለእሷ ስል እንደዛ የምትወዳው ልጅ እንኳን አብሮ አደጉን እንኳን ትቷታል። እና እሱ ግን ትላንትና በመጣ ሰው ብዬ በአንዴ ስትቀይረው ምንነቱን ማንነቱን ለማታውቀው ሰው ብላ እንደዚህ ስትሆን እኔ በጣም አናዳኛለች። እስኪ እዚህ ጋር አስተያየት ስጡበት። እኔ የተሰማኝን ነው የተናገርኩት። በቃ እንደዚህ መሆን አልነበረበትም። ልዩ ስለዛ ሰው ማለት ወዳ አይደለም እኮ እንደዛ ያደረገችው፣ ግን ያው ጥሩ አልነበረም። በሌላ በኩል ግን እዝራ እህቱ ጋር ይደውልና እህቴ ደህና ነሽ? ደህና ነኝ ወንድሜ እንዴት ነህ ምናምን እየተባባሉ ይገኛሉ። ማርዳና እዝራ እንግዲህ እዛ እህቴ እኔ የምልሽ ግን ምናምን ይላታል። ምንድን ነው ወንድሜ? የሆነ ጥያቄ ልጠይቅሽ ነበረ እህቴ በእናትሽ ምናምን። ምንድን ነው ወንድሜ ጠይቀኝ ምናምን ትለዋለች። ቆይ በአንድ እይታ ያየሽውን ሰው ማሰብ ምን ማለት ነው? ትርጉሙ ማለት እንዴት ነው ምናምን። እንዴ ወንድሜ ተሸነፍክ እንዴ እያለች ማለት ምን እያወራሽ ነው? ስለምንድን ነው የምታወራ? እንደሱማ አይደለም እንደውም ዝም ብዬ ነው ምንም አይደለም ምናምን ይላታል። ያው ፍቅራቸው በጣም ነው ደስ የሚለው። በነገራችን ላይ የእዝራና የማርዳ ፍቅር የተለየ ነው ማለት ወንድም እህቱን እንደዚህ ሲወድ መከታ ሲሆናት በጣም ደስ ይላል ማለት ከምንም በላይ ነው ይሄ ነገር ማለት እንደዚህ የተደረገላችሁ የኖራችሁ ብዙዎቻችሁ ልትረዱ ትችላላችሁ። እና እንደዚህ ወንድማችሁ መከታ ያልሆናችሁ ሰዎች ደግሞ ቅናት ቢጤ ሊይዛችሁ ምናምን ይችላል። እና ፍቅራቸው በጣም ደስ ይላል። ብዙ ነገር ያስተምራል የእነሱ ፍቅር ማለት ነው። ወንድሜ ተሸነፍክ እንዴ ምናምን ትለዋለች። ኧረ በእናትሽ እኔ ዝም ብዬ ነው የጠየኩሽ። ሆ ምን እያወራሽ ነው? ቆይ አሁን የሰራሁልሽን ቁርስ በላሽ? መድኃኒትሽን ዋጥሽ? ምናምን ይላታል። አይ ወንድሜ የጀመርከውን ጨርስ፣ እሱ ወደ እሱ አትሄድ፣ ነገር ለማስቀየር ነው ምናምን ትለዋለች። እንግዲህ እሱም አይደለም እህቴ የእውነቴን ነው ምናምን ይላታል። አዎ በልቻለሁ መድኃኒቴንም ወስጃለሁ ምናምን ትለዋለች። ከዛን እሺ በቃ ምናምን ብሎ ስልክ ይዘጋባታል። ስልክ ዘግቶባት ስለ ልጅቷ ያስባል። መሬት ላይ ገፍትሮ ጥሏት፣ ከዛ ደግሞ ላግዝሽ ምናምን ስላት ደግሞ እምቢ ማለቷን ምናምን በቃ ምስጥ ብሎ ስለ ልጅቷ ያስባል። ከዛን ወደ በረንዳ ላይ ወጥቶ ስልክ ያወራል። ያው በረንዳ ማለት ደረጃ ላይ ወጥቶ፣ ከዛ ልጅቷም ደግሞ ከታች ፎጣ ይዛ ወደ ላይ ስትወጣ ታየዋለች። ስታየው በጣም ትደነግጥና ትቆምና ወይኔ ጉዴ ፈላ ይሄ ደንባራ ምናምን እያለች ደስ ብሏታል። ሁለቱ ተዋደዋል እንግዲህ። ከዛን ቀስ ብሎ ይወርድና ተደብቀሽ እያዳመጥሽኝ ነው፣ ተደብቀሽ እያየሽኝ ነው ምናምን ይላታል። በጣም ትደነግጥና አንዴ ወደ ላይ አንዴ ወደ ታች ትወርዳለች ማለት ነው። ከዛን ደንግጣ ወደ ላይ ፎጣ እያወጣች ነበረ ልብስ፣ ደንግጣ ወደ ላይ ትወጣለች። ወደ ታች ማለት ነው፣ ወደ ታች ትወርዳለች። ከዛ እዛ ሄዳ ክችኑን ምናምን እያጸዳዳች እያለቀሰች እናቷ እየናፈቀቻት፣ ያው የተደረገባት ነገር ቀላል ስላልሆነ እሱን እያሰበች ትገኛለች።